ከበደልኩሽ ካስቀየምኩሽ ቶሎ ነይ ልካስሽ በግልባጩ ማለት ነው። እና ሄሉሻዬ ማንን ነው ተመለሽ በግልጽ ንገሪን፣ እንደው በደፈናው አትጉጅን ሄሉዬ ብላለች የሆነች ልጅ እና ግማሾቻችሁ ደግሞ ያው ሄሉ ዛሬ በለቀቀችው ላይ ሄሉዬ ያብን ነው አደል፣ ሄሉዬ ያብን ነው አደለ እያላችሁ ብዙዎቻችሁን እያዩዋችሁ ነበረና በነገራችን ላይ ማለት ነው በደፈና እውነት ነው ሄሉሻዬ ከበደድኩ ካስቀየምኩ ቶሎና ልካስ የሚለውን እንግዲህ በሴት ገልብጣ እሷ ደግሞ ለሴት አስመስላ ዛሬ እንግዲህ ቲክቶክ ላይ ስታንጎራጉሮ ፈታ ስትል ነበር ያየናት። እውነት ነው ብዙዎቻችሁ ብዙ ሰው እኮ አለ የምታስቀይሙት ሳታውቀውም እያወቃችሁ። ያ ብቻ አይደለም በነገራችን ላይ ቤተሰቦቼ ኮሜንቶች ግን ማለት ነው የሰው እንትን እንዴት እንደምትኮረኩሩ የእውነቴን ነው የምላችሁና ለማንኛውም እኛ የምንፈልገው ሄሉዬ ፈታ ዘና እንድትን ነው። ከበደለችም ያው ካስከፋችም ቶሎ ነው ልካሳችሁ እያለች ነው። ሴትም ይሁን ወንድ እንግዲህ አልተጣራም እና ለዛ ነው እንግዲህ አንድ እህታችን ኮሜንት ማንን ነው ተመለሺ በግልጽ ንገሪን፣ እንዲያው በደፈናው አትጉጅን ሄሉሻዬ ብላታለች። እና በትክክል እንዴ ሄሉዬ እሱማ የታወቀ እኮ ነው። እና ለማንኛውም ሄሉዬ ሰሞኑን አሪፍ ሁኔታ ላይ ነው ያለችው። በነገራችን ላይ ቤተሰቦቼ ድምጽ ይወፍሮባቸዋል። በጣም ይቅርታ ጉንፋን አልፋታ ብሎኛል። እግዚአብሔርን ነው የምላችሁና ለዛ ድምጽ ይወፍረዋል። በጣም ይቅርታ። እናንተ ግን እንዴት ናችሁ የኔ ቅመሞች? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? የሄሉሻዬ ቤተሰቦች የኔ ምርጦች ሁሉ አማን? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አድርጋለሁ። እንግዲህ ሄሉዬ ሰሞኑን በቃ አልተቻለችም፣ የእውነት አልተቻለችም። እና ኮሜንቶች ግን ተው፣ እሷ ወጣዊ ስትል እናንተ ደግሞ አተክታቷት። በቃ እሷ ለሴት ጓደኛዋን የጋበዘችው ብለን እናያዘው አይደል እንደ ቤተሰቦቼ ከበደልኩሽ ካስቀየምኩሽ ነይ ቶሎ ልካስሽ እያለች ነው። እና በቃ ለሴት ነው እንበል፣ ለያብ ነው አይደል ሄሉዬ ሄሉሻዬ ለያብ ነው አደለ? ሄሉሻዬ ተወጇዋለሽ፣ ሄሉሻዬ ታረቁና ነው፣ ሄሉሻዬ ለያብ ነው አደል እያላችሁ ነው። እና ኧረ ተው ተው፣ ወደ መልሳችሁ ወደ ኋላ ተክተቷት። የእውነቴን ነው ምላችሁ። ከፈለጉ እነሱ እኮ ተስማምተው ታርቀው መምጣት ይችላሉ። እና ያው አንዳንዴ በእርግጥ ሙዚቃ ስሜታችሁን ይገልጸዋል። የምትመርጡትን ሙዚቃ እኮ ስሜታችሁን የሚገልጽ አይነት ሲሆን ነው የምትመርጡት። እና ይመስለኛል ሄሉዬ ምናልባት የሴት ጓደኛዋ ልትሆን ትችላለች፣ የወንድም ከያብ ውጭ ብለን እናስበው። እና እንዱ በደፈናው እኮ ገዳችን ማንን ነው ብለን እንዳንጽፍ እንኳን ማለት ነው። እና ለማንኛውም የኔ ምርጦች እኔ ሄሉሻዬ ፈታ በይ ዘና በይ የኔ ቆንጆ። ዋናው ነገር የሰው ልጅ ውስጥ ምንም ቢከፋችሁ ምንም ብትከፉ ዋናው ነገር በቃ ራሳችሁን አሳምናችሁ ለመደሰት መሞከር ነው። ትልቁ ነገር እሱ ነው። ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ። እውነቴን ነው የምላችሁና ሄሉሻዬ ደግሞ አንዳንዴ እንዲህ ቲክቶክ ላይ ፈታ ዘና ስትል ያው እኔ ደስ ይለኛል በነገራችን ላይ ማለት ነው። እና ሄሉሻዬ ያው ተመለሺ ካስቀየምኩሽ ነይ ቶሎ ልካስሽ የሚለውን እንግዲህ ኮሜንትን ገብታችሁ ብታዩ ከላይ እስከታች እንደው ከስንት አንድ ነው እንጂ ሄሉሻዬ ያብን ነው አደለ? ሄሉሻዬ ያብን ነው አደለ? ታርቃችሁ ነው በነገራችን ላይ ማለት ነው። ስለሚወዷቸው ነው ሁለቱንም። እኔ አልፈርድባቸውም። ሁለቱ አንድ እንዲሆኑ የሚፈልጉ የሁለቱን ሰላም የሁለቱን ፍቅር የሚፈልጉ ሁለቱ ታርቀው ሁለቱ ምርጥ ጥንድ ሆነው እንዲመጡ ስለሚፈልጉ ነው። የእውነት የክፋት አይደለም። የውስጥ መልካምነታቸውን ነው የሚያሳየው በነገራችን ላይ። እና እኔ ኮሜንቶች ላይ አልፈርድም። ግን ደግሞ ተው ወደኋላ እየኮረኮራችኋት አትመልሷት። ምናልባት እኔ በቃ ለሴት ጓደኛም ይሆናል ብለን እንደው ራሳችንን አሳምነን እንውሰደው ማለት ነው እንፈልገውና በተረፈ እንግዲህ ሄሉዬ ዘና ፈታ በይ የኔ ውድ። ህይወት ይቀጥላል የኔ ቆንጆ። ምንም ነገር ሆነ ወጣም ወረደም እስትንፋስ እስካለ ሁሌ እምላለሁ ህይወት ይቀጥላል የኔ ውድ። እና አንዳንዴ ምን ይባላል እግርም አላስኬድ ካለ ይቆረጣል አይደል? ተቆርጦም እኮ ተስፋ አድርገን እንኖራለን አይደል እንዴ እስትንፋስ እስካለች። ስለዛ የሰው ልጅ ደግሞ እስትንፋሱ እስካልተቋረጠ ድረስ ማንም መጣ ማንም ሄደ ህይወት ይቀጥላል። ሄሉም ህይወት ይቀጥላል። ገና ደግሞ ብዙ ነገር ከሷ እንጠብቃለን። እኛ ብቻ ሳንሆን በዙሪያ ያሉ ጓደኞቿ፣ ቤተሰቦቿ ገና ወጣት ናት። ከሷ ብዙ ነገር ይጠብቃሉና ህይወቷ እንድትቀጥል፣ እንድትበረታ፣ እንድትጀግን ጀግና ሴት እንድትሆን ነው መገፋፋት ያለብን እንጂ ወደኋላ እየመለስን ቁስሏን እየነካካን ድጋሜ ባናቆስለው ጥሩ ነው ብዬ ነው እንደራሴ ማስበው ቤተሰቦቼ። እና የኔ ምርጦች እናንተን በያላችሁበት ሰላማችሁ ጤናችሁ ብዝት ይበል። ሄሉሻዬም ፈታ በይ
ዓለም 9 ናት። 10 ሞልታ አታውቅም አደል እንዴ?